ምንድነው ማለት ነው? if it doesn't rain ነው ወይስ if it will not rain correct form ነው? will ሲጀመር if clause ጋር አይሄድ። if will done won't done የሚመጣው ምን ፎርም ላይ ነው? ሜን ቨርቡ ላይ ነው እንጂ if clause ላይ ሲምፕል ፊውቸርን አንጠቀምም ማለት ነው። እዚህ ጋር ነው ሜን ክሎዝ ላይ ነው አይደለ? ይሄ ደግሞ if clause ላይ ይችናት ያለ የዚህ ኔጌቲቭ ፎርም ማለት እኮ ነው። የሬንስ ኔጌቲቭ ፎርም ይሄ ምርጥ ጥያቄ ነው። እንደውም I like it doesn't rain ነው አይደለ? it doesn't rain ነው አይደል የሚባለው? በቃ ስለዚህ አክሽን ቨርብ ነው። ይሄኛው ሜን ቨርቡ ላይ ነው will የሚባለው እንጂ ስለዚህ willን ይሄ will not rain አናደርግም ማለት ነው። ስለዚህ ካልዘነበ ግን ወደ ውጭ እንሄዳለን ማለት ይሄ ነው። if it doesn't rain is a correct form rains ነው ወደ ምን የተቀየረው? ወደ ኔጌቲቭ። ካልዘነበ ግን እንሄዳለን። ይሄ ኦኬ ዌልካም ቱ ዚስ ዩቲዩብ ቻናል ግሬድ 6 የ2017 2025 ጥያቄዎችን እንሰራለን ማለት ግራመር ፓርቱን ከዚህ በፊት ራይቲንግ ፓርት ሰርቻለሁ። እሱን ሪፈር ማድረግ ትችላላችሁ። ከ2017 ወደ 16 እያልን እንሰራለን ማለት ነው። ራይት። ስለዚህ ዛሬ ግራመር ፓርቱን እንሰራለን። ግራመር ፓርት ራይት ሌትስ ዱ ኩዌስችን ነምበር 10 ከዚህ በፊት ያሉት ሪዲንግ ፓርት ናቸው። ቲቸር ሴይስ what do you do every day? what do you do every day ከሆነ ሁሌም የምታደርጉት ነገር ነው። habitual action ነው። ሩቲን የሆነ ከሆነ በፕሬዘንት ቴንስ ይመለሳል። አለቀ። መልሱ በዚህ ተመለሰ። what do you do every day? every day ራሱ ኢንዲኬተር ነው። መልሱን መለሰላችሁ። ሲምፕል ፕሬዘንት ቴንስ ነው መልስ የሚሆነው። ስለዚህ I am reading a book I will read a book አሁን እያደረጋችሁ አይደለም። I am reading አይሆንም አይደል? I am reading አሁን አይደለም የጠየቃችሁ ሁሌ የምታደርጉት። I will read ገና ለወደፊት አደርጋለሁ እያላችሁ ነው። ሲ ደግሞ ምን ይላል? I reads አይባልም። ኤስ ያለው he she it ቢሆን ነበረ። he she it ሲሆን ነው አይደለ? ሲንጉላር ማርከር ይቺ ኤስ ከሂ ከሺ ኢት ጋር ነው የሚሄደው። አይ ስለሚል መልሱ I read ይሆናል ማለት ነው። ዲ ኢዝ አንሰር። በቃ ይሄ ብዙ ማብራሪያ ያስፈልገውም። ሌሎች ማብራሪያ ያላቸው ስላሉ ወደ ሌሎች እንቀጥል። question number 11 teacher says could you play the piano መቼ? when you were younger በቃ መልሱ ይሄን ነው የሚመልስላችሁ። ሚኒስትሪ ላይ ስትሰሩ ቀስ ብላችሁ በቃ ኢንዲኬተር አሉ ፍንጭ የሚሰጧችሁ አሉ። ስለዚህ when you were younger እያለህ ያኔ ማለት ነው። ፓስት አክሽን ነው ማለት ነው። በቃ መልሱ በዚህ ትመልሱታላችሁ። ስለዚህ could you play the piano when you were younger ያኔ። ስለዚህ ፓስት የሆነ መልስ ነው የምትፈልጉ። yes I can, yes I could, yes I must, yes I have to ሀፍቱ እና ማስት ምንም እዚህ ከጥያቄ ትችል ነበር ወይ ነው ያኔ ያንገር እያለ። ስለዚህ መልሱ የሚሆነው ፓስት ያለው ከዚህ ሁሉ ማን ነው? yes I could ነው that time። ጥያቄውም ራሱ could you play ትችል ነበር ወይ ነው አይደለ? ስለዚህ ቢ ነው ማለት ነው። እዚህ ጋር ጊዜ አናጥፋ። ሌሎች ጥያቄው okay question number 12 teacher says do I need to bring my lunch today? all right do I need teacher እንደዛ ይልም ሲጀመር ለምን እንደተጠየቀ አላወኩም። ይሄ ናሽናል ኤግዛም ነው። ሶሪ do I need to bring my lunch today ይላል። ማምጣት አለብኝ ወይ ላንች ቦክስ? do I need to አስፈላጊ ነው ወይ ያለ ነው። ስቱደንት ምን ይላል? yes you blank bring your lunch today because there is no food at school there is no food at school። ስለዚህ ይሄ ተሳስቶ ነው። I'm sorry እንዲህ አይነት ጥያቄ በማግኘት ያዝናለሁኝ። ማለት የነበረበት ቲቸርና ስቱደንት መቀየር ነበረበት ቦታው። ያው ጠያቂ ሊሆን የሚችለው ማለት ተማሪ ነው ሊሆን ይችላል። do I need to bring my lunch የሚለው ተማሪ ነው እንጂ ቲቸር አይለው። እሱን አስተካክሉልኝ። ከዛ መልሱ ለማንኛውም ምን ይሆናል? አስፈላጊ ነው ወይ ያለ ነው። ከዛ yes you what yes you bring your lunch today because there is no food at school ይላል። ስለዚህ you has አይባልም። you has እንደዚህ አይነት ጥያቄውም ትክክል አይደለም። ሌላ አማራጭ እያለ ማለት ነው። you have to is the answer yes you have to bring ትምህርት ቤቱ ስለሌለ ምግብ ይዘህ መምጣት አለብህ። have to yes you have bring አይባልም ማለት you have ብሎ እንደገና bring አይሆንም ማለት and then you has to ትክክለኛ ኦፕሽን አይደለም። ኦፕሽኖቹ ራሱ የተሳሳቱ ናቸው። ጥያቄዎች ይሄን ጥያቄ ያወጡ ሰዎች እርግጠኛ ነኝ ያስተካክላሉ ብዬ አስባለሁ። ለሚቀጥለው መልሱ ግን ለአሁን ማለት ነው yes you have to bring ነው የሚሆነው ማለት ነው። good question number 13 student A sorry I have never visited the zoo right ጎብኝቼ አላቅም እያለ ነው zoo right B ምን ይላል? oh really ይላል። I blank visit the zoo either እኔም አድርጌ አላቅም እያለ ነው።
ኦ ግሬት ኮስችን። ይሄውን አሪፍ ጥያቄ ነው አይደል? ከቅድሙ አስቡ። እስኪ ደግሞ ምርጥ ጥያቄ ያገኘን። ሶ አንደኛው አይ ሃቭ ኔቨር ቪዚትድ ዘ ዙ ሲል፣ ሁለተኛው ኦ ሪሊ እኔም ቪዚት አድርጌ አላውቅም ኢዘር የምትል ስላለች እዚህ ጋር። ስለዚህ አይ ሃቭ ኖት ቪዚትድ ዘ ዙ ኢዘር፣ አይ ዲድንት ኖት ቪዚት ኢዘር፣ አይ ሃቭ ቪዚትድ ኢዘር አይሆንም። አይ ሃቭ ቪዚትድ ፎርም ኔጌቲቭ ፎርም ኢዝ ሪኳየርድ። እኔም አልጎበኘው ማለት ስፈልጉ ማለት ነው። ቪዚትም ይሄ አይሆንም። አንደኛ ኖት እዚህ ጋርም ኢንዲኬት ተደርጓል። ትክክል ባይሆንም በብራኬት ውስጥ መሰጠቱ። ለማንኛውም አይ ሃቭ ኖት ቪዚትድ ነው ወይስ አይ ዲድ ኖት ቪዚት የምንለው? ዊች ዋን ኢዝ ኮሬክት? መልሱ የሚሆነው ልክ እንደ ጥያቄው አይ ሃቭ ኔቨር ቪዚትድ ስለሆነ ቴንሱ ዘ ሴም ቴንስ ነው የሚሆነው። አይ ሃቭ ኔቨር፣ እኔም እንደዛ አድርጌ አላውቅም። አይ ሃቭ ኔቨር ወይም ደግሞ አይ ሃቭንት ቪዚትድ ኢዘር ነው ማለት ነው። እዚህ ጋር ግን ሌላ ጥያቄ ላይ ስለሚጠቅም ይህንን መልስ ነግራችኋለሁ ማለት ነው። ላይክ አይ ሃቭ ኔቨር አንድ ሰው አይ ሃቭ ኔቨር ሲን ኤ ሃይና ቢል ማለት ነው። እናንተም አይታችሁ የማታውቁ ከሆነ ሶስት ኦፕሽኖች አሉ ማለት ነው። ሶስት ኦፕሽኖች ይሄንን ያዙ። ሌላ ጥያቄ ላይ ስለሚመጣ ኖ አሁን እኔም አይቻለቅም እሱ ኔጌቲቭ ነው አይደለ? እናንተም በኔጌቲቭ ስትሉ ኖር ሃቫይ አንደኛ መልስ ነው። እኔም አይቻለቅም ማለት ነው። ወይም ደግሞ ሁለተኛው ደግሞ ኒዘር ሃቫይ ሁለተኛው መልስ ነው። ይሄ መልስ መሆን ይችላል፣ ይሄ መልስ መሆን ይችላል፣ ይሄኛው መልስ መሆን ይችላል፣ ይሄ መልስ መሆን ይችላል። ይሄን ዲን እያልኩ አይደለም፣ ይሄኛውን ማለት ነው። ሶስተኛ ኦፕሽኑ ምን ይሆናል መሰላችሁ? እኔም አይቻለቅም ስትሉ አይ ሃቭንት ኢዘር ነው። አይ ሃቭንት ሲን ኢዘር እንደማለት አይ ሃቭንት ኢዘር። ሶስት ኦፕሽኖች አሉ ማለት ነው። በኔጌቲቭ እናንተ ማድረጋችሁ ማታውቁ ሲሆን በኔጌቲቭ ስትስማሙ ማለት ነው። እኔም እንዳንተ አይቻለቅም ኖር ሃቫይ ኒዘር ሃቫይ ኦር አይ ሃቭንት ኢዘር። ይሄ ግን ይሄንን በሌላ ጥያቄ ብታረጉት የሚገርማችሁ አይ ካን ዳንስ ስትሉ አይ ካንት ዳንስ ቢል አንድ ሰው እኔም ደንሼ አላቅም አልችልም ስትሉ ኒዘር ካናይ እንደቀድሞ ኖር ካናይ አይ ካንት ኢዘር። ሶስት ኦፕሽን አለው። ኒዘር ካናይ ኖር ካናይ አይ ካንት ኢዘር። ሶስቱም መልስ መሆን ይችላሉ ማለት። ስለዚህ እዚህ ጋር የኢዘር ያለው ስለሆነ ከኔጌቲቭ ፎርሙ ጋር ተጠቀማላችሁ። ግን አንድ ጥያቄ እዚህ ጋር ማስታወስ አለባችሁ ልጆች፣ ለአንዳንዶቻችሁ በጣም ግልጽ ማድረግ አለ። ኖር ካለ ይቺ ፖዚቲቭ ናት፣ ሃቭንት አይባልም። ኖር ራሱ ኔጌቲቭ ስለሆነ ኒዘር ካለ ይሄም ፖዚቲቭ ነው። ኖት እዚህ ጋር ጨምር፣ ኖት እዚህ ጋር ይሄ ራሱ ኔጌቲቭ ስለሆነ እዚህ ጋር ሃቭንት አይባልም። ኢዘር ላይ ግን አይ ሃቭንት ኢዘር ትላላችሁ ማለት ቴክ ኬር። ስለዚህ እዚህ ጋርም አይ ካንት ዳንስ ስላችሁ እኔም አልችልም ስትሉ ኒዘር ካናይ ኖር ካናይ። ኖር እና ኒዘር ከኔጌቲቭ ጋር ሳይሆን ከፖዚቲቭ ጋር ነው የሚሄዱት። ራሳቸው ኖር ማለት ኒዘር ማለት ኔጌቲቭ ስለሆኑ ማለት ነው። ግድ ሌላ ጥያቄዎችም ስለሚጠቅሟችሁ ነው እያስረዘምኩ የምሰራው። የሌላ ዓመትም ሰራችሁ ማለት ነው። ኦኬ question number 14 student A blank finish your homework yet is there እስካሁን right እስካሁን የሚል ምንድነው መልሱ ሊሆን የሚችለው? ቢ ምን ይላል? I have already finished my homework። በነገራችን ላይ መልሱን አይታችሁ መልሱ I have already finished ይላል አይደል? ጥያቄውም እንደዛ ነው ማለት ነው። ጥያቄና መልስ ሲሆን እንደዚህ A B ሲሰጥ the same tense ነው የሚሆነው። do you know it? yes I do. have you seen him? yes I have. no I haven't። አንድ አይነት ፎርም። can you swim? yes I can. no I can't። ልክ the same tense ነው። ስለዚህ I have already finished የሚለው ጥያቄው ምን ነበር ማለት ነው? what was the question? yet is there yet የሚል አለ አይደል? ስለዚህ do you finish ነው የምለው። do you finish your homework yet? did you finish your homework yet? have you finished your homework yet? this is the correct answer. have you finished your homework? have እና finished መኖር አለበት። ዲ ምን ይላል? እዚህ ጋር ዲ የተሰጠው አለ have finish ይሄ ፎርሙ አይደለም። have plus verb 3 ነው አይደል? has plus verb 3 have done has done ወይም ደግሞ have written ፎርም ነው እንጂ ይሄ በፎርሙም ትክክል አይደለም እንኳን መልስ ሊሆን ማለት ነው። ስለዚህ have you finished ነው የሚባለው። አንደኛ yet አለ present perfect ነው። I haven't seen him yet አይደል የሚባለው። ስለዚህ ፐርፌክት ቴንሶች ከየት ጋር ይሄዳሉ? ኔጌቲቭ ለሆኑ ለጥያቄ ለሆኑ ከየት ጋር ፐርፌክት ቴንስን have plus verb 3 has plus verb 3 ያለው ማለት ነው። ይሄ ፓስት አይሆንም። ይሄ እንዲሆን ላስት ታይም ነው መሆን ያለበት። ላይክ did you see him yesterday? like yesterday ነው ታይም ኢንዲኬተር የትናንትና ያለፈ ነገር መሆን ማመልከት አለበት ዲድ እንዲሆን ማለት ነው። ዱ ዩ ደግሞ ይሄ ዱ ዩ ነው አጠቃላይ እንትን ሲሆን ነው እንጂ የት የሚል አለ እስካሁን የሚል ትርጉም የሚይዝልን ማለት
have you finished ነው present perfect ነው እስካሁን የሚለውን በውስጡ የሚይዘው all right good so the answer is have you finished question number 15 ላይ ደርሰናል student A says who will send the letter ይላል who will send the letter blank by the post office tomorrow ፓሲቭ ፎርም ነው ማለት ነው ፓሲቭ ፎርም ካለ ቢ ቨርብ ያለው is are ወይም ደግሞ was were አይደለም ፕላስ ወይም ደግሞ ቢ ራሱ ፕላስ ቨርብ 3 ካለ ፓሲቭ ፎርም አለ ማለት ነው በቃ አለቀ ፓሲቭ ፎርም እንደዚህ ነው ወይም ደግሞ እነ ቢንግ አሉ ለኮንቲኒየስ ቢን አለ እነዚህ ቢ ቨርቦች ፕላስ ቨርብ 3 ከተጨመረ ፓሲቭ ፎርም ስለዚህ the letter ስለ who will send it the letter blank by the post office a sent the letter sent ራሱ sent አክቲቭ ነው ይሄ ቢ ቨርብ ከሌሉ አክቲቭ ነው አድራጊ ነው ራሱ the letter sent አይባልም the letter sent the letter has sent አይባልም ማለት ነው የግድ ቢ ቨርቦች ተላከ ማለት ስለሚያስፈልግ will send አሁንም the letter will send ማለት ራሱ ላኪ ነው ማለት ነው ይሄም ግራመሩም አይደለም ሚኒንጉም ትክክል አይሆንም አክቲቭ ቨርብ ነው አድራጊው ሲሆን ነው I will send it you will send it እንጂ ሌተር ራሱ አይልክም ስለዚህ እነዚህ አክቲቭ ስለሆኑ በደንብ ነው መልስ የማይሆኑት ማለት ነው so the letter is sent ይሄ ፓሲቭ ነው is አለው sent ግን the letter is sent ራሱ ላኪ ይልከዋል ሌተሩ ማለት ነው I mean the letter ሌተሩ ላኪ ነው ማለት ነው is sent will be sent is the correct answer it will be sent by so see is sent ይሄ correct ነው ፓሲቭ ነው አይደለ እሺ will be sent ይሄም ፓሲቭ ነው አይደለ ተላከ በሰው ማለት ነው ራሱ አይደለም አድራጊ ሌተሩ ራሱ ስለሆነ ሌተሩ ተላከ ማለት ነው ይላካል ወደፊት ማለት ነው እነዚህ አክቲቭ ናቸው ሁለቱም አክቲቭ ናቸው ግን የተባልነው መቼ ነው tomorrow ነው ለፊውቸር ነው it will be sent ነው ማለት ፊውቸር አክሽን ደግሞ ይሄ ነው የሚሆነው ማለት ነው እንጂ በፓሲቭነት ይሄም ፓሲቭ ነው ይሄም ፓሲቭ ነው ፓሲቭነቱን ካረጋገጡ በኋላ ደግሞ tomorrow ስለሚል will be sent ይሆናል ማለት ነው good question number 16 ላይ ደርሰናል student A I will study for the test tonight ማታ አጠናለሁ እያለ ነው ቢ ምን ይላል I practice the piano later በኋላ ይላል so I will practice I practice I is practicing ይሄ ጥያቄ መሆን የለበትም መልስ is ይሄ ለማሳሳትም ቢሆን is practice I is አይባልም እንደ ምርጫም ቢሆን wrong ነው I practiced ገና later ነው የሚለው I practice the piano later ካለ practiced past ማድረግ አያስፈልግም like last year ቢሆን practiced last night yesterday ቢሆን practiced ይባላል ስለዚህ ምርጫዬ ማን ነው ማለት ነው ከነዚህ ውስጥ የትኛው ነው I practice ነው የምለው ወይስ I will practice the piano later በኋላ ነው የሚለው በኋላ ስለሆነ future tense is required simple future tense is required good question number 17 this book is good but the other one is better than that one ማለት ነው ሁለት ነው የተነጻጸሩት this book is good but the other one ሌላኛው ግን better than that one ሁለት ነገር ሲሆን better than that one good yes the second person says so second person says yes but the first book is the dash of the three ይላል of the three ይላል ከሁለት ከበለጡ ሱፐርላቲቭ ፎርም ነው አንደኛ ዘ አለ እዚህ ጋር በቃ ለፈተናችሁ ዘ ካለ the most ይከተለዋል the easiest the tallest the most beautiful the shortest እያለ መከተል አለበት ማለት ነው ስለዚህ ዘና ከዛ ሱፐርላቲቭ ፎርም ነው የሚያስፈልገው ከሶስት ከሆነ ከክላስ ውስጥ ከሀገር ውስጥ ከሆነ ከሁለት ከበለጠ ሱፐርላቲቭ ፎርም ሪኳየርድ ስለዚህ the dash of the three the good of the three አይባልም the better of the three better ነው better than that one ሁለት ሲሆኑ ነው ሁለት ነገሮች ነው better ስለዚህ the best ነው የምለው of the three ሌላ ምን ይላል more better ይላል more እና er ያለው ሲጀመር ግራመሩም አይፈቅድም ሁለተኛ ሁለት ነገሮች አይደሉም የተነጻጸሩት so the best ፈተናችሁ ላይ ግን the ካለ ራሱ ኢንዲኬተር ነው በቀላሉ ማወቅ ትችላላችሁ good question number 18 ላይ ደርሰናል this car is fast but the red one is faster ይሄ አንድ አይነት ጥያቄ ነው እንዴት በአንድ ጥያቄ ውስጥ ተመሳሳይ እንደሚጠየቅ አላቅም ቢ ምን ይላል I agree but the blue car is the dash of all ይላል በቃ አለቀ
የቅድሙን አሁን ያብራራሁትን ነው አይደል የመለስኩ። ከሁሉም ካልኩ the fastest the faster most fast እና fast ይላል ዲ ዘ ስላለ ፋስት አለም ዘ ሞስት ፋስት ደግሞ አይሄድም። ፋስት ራሱ ወይ ፋስተስት ስለሚወስድ ዘ ብዬ ዘ ፋስተር ኦፍ ኦል አይባልም ማለት ነው። ዘ ካለ ኤኤስቲ ፎርም ነው። ሱፐርላቲቭ ፎርም ኢዝ ሪኳየርድ ዘ ፋስተስት ኦፍ ኦል ማለት ነው። ጉድ ቀላል ስለሆነ ይሄንን ብዙ ማብራሪያ አትፈልጉም። ማብራሪያ ሲያስፈልግ አስረዝመዋለሁ። ኮስችን ናምበር 19 I am going to አዲስ አበባ next week ይላል። ከአዲስ አበባ ውጭ ያለ ልጅ። ሌላኛው ምን ይላል? Wow, I heard Addis Ababa is a beautiful city. Is it your first time there? ይላል። Is it your first time there? Okay, ጥያቄው ምንድነው ታዲያ? Which of the following is a proper noun in this dialogue? Proper noun የቱ ነው? በእነዚህ ምልልሶች ውስጥ proper noun ማለት የአንድ ቦታ ስም፣ የአንድ ሀገር ስም፣ የአንድ ሰው ስም ስፔሲፊክ proper noun የአንድን ነገር ብቻ የሚያወራ ማለት ነው። ስለዚህ ፕሮፐር የሆነው ማን ነው? ከነዚህ ውስጥ ሲቲ ፕሮፐር አይደለም። አንድን ብቻ ያመለ ሲቲ የትኛውን ሲቲ? ፍራንስ ሊሆን ይችላል፣ ለንደን ሊሆን ይችላል፣ አዲስ አበባ ሊሆን ይችላል። የትኛውም ነው። ይሄ ኮመን ነው። ዊክም እንደዛው አንድን ብቻ ያመለክትም፣ አንድን አይደለም። አዲስ አበባ እና ሄርድ ይላል። ሄርድ ሲጀመር ናውን አይደለም፣ ጥያቄ ላይ መምጣት የለበትም ማለት ነው። ስለዚህ አንድ መልስ ብቻ ያለው አንድ ቦታን ብቻ የሚያመለክተው አዲስ አበባ የሚለው ነው። ሶ this is the answer ማለት ነው። እሺ ስለ ፕሮፐር ናውን፣ ኮመን ናውን፣ አብስትራክት ናውን ስለሱ ዲቴል የሆነ ማብራሪያ ሰጣችኋለሁ፣ ጠብቁኝ። ለአሁኑ ግን ፕሮፐር ናውን የተባለው የአንድ ቦታ ስም ወይም የአንድ ሰው ስም ሪፈር የሚያደርገው ከነዚህ ውስጥ አዲስ አበባ ነው። በቃ ምንም የሚያሳስብ ነገር የለውም ማለት ነው። ማብራሪያ ብዙ አያስፈልገውም። ለምን ቀላል ነው። ወደሚቀጥለው መሄድ እንችላለን ማለት ነው። ኦኬ question number 20 ላይ ደርሰናል። question number 20 says student A, she writes a letter to her friend every week writes simple present tense ሁሌም ለሚደረግ writes a letter to her friend every week በሁሌም በየሳምንቱ ማለት ነው አይደለ? ኦኬ student B says the letter blank by her passive ማለት ነው። by her every week ይሄ ቅድም ምን ብለናል ማለት ነው? ቢ ቨርቦች የግድ ያስፈልጋሉ ብለውኝ ብያለሁ አይደል? is am are was ወይም ደግሞ were እና ማንን ይጨምራል? ቢ ራሷን ትጨምራለች ቢን እና ቢንግ ለኮንቲኒየስ እነዚህ የግድ እነዚህ ቢ ቨርቦች ፕላስ ቨርብ ስሪ መኖር አለበት ፓሲቭ ለመባል በቃ። ከዛ ቴንሱን ማሰብ አለባችሁ። ኤቭሪ ዊክ ካለ ፕሬዘንት ቴንስ ነው። ሽራይት ስለ ሲምፕል ፕሬዘንት ቴንስ ነው። ስለዚህ ከይዝ ከአም እና ከአር ፕላስ ቨርብ ስሪ ነው የምጠቀመው። የቅድሙን ተመልከቱ። እዚህ ጋር ኤቭሪ ዊክ ነው የሚለው አይደለ? የቅድሙ ግን ምንድነው የሚለው? እዚህ ጋር ሰርተናል አይደለ? question number 15 ላይ it says the letter blank by the office the post office tomorrow ስለሆነ it will be sent ነው የሚለው አራ ይነገረናል። እሱ will be told እነግራችኋለሁ ስትል I will tell you አይደለ? so you will be told you will be and then told will be told the letter will be sent አይደለ? tomorrow ስለሆነ ነው። እዚህ ጋር ግን ቀየረው። ምንድነው ያደረገው? every week ይላል። ስለዚህ will be written አይሆንም፣ future አይደለም። ከዛ ደግሞ was written past tense አይደለም አይደለም። ራይትስ ካለ ደግሞ the letter writes by itself አይባልም ብለናል። አክቲቭ ቨርብ ነው። ፓሲቭ ለመባል የግድ እነዚህ ቢ ቨርቦች ፕላስ ቨርብ ስሪ መኖር አለበት። ስለዚህ the letter writes ካለ ሌተሩ ጻፈ ማለት ነው አይባልም። ይጻፋል ነው በሰው ፓሲቭ። so will be written ፓሲቭ ነው ግን ለፊውቸር ስላልሆነ ትተነዋል። every week ነው የሚለው። ስለዚህ is written is correct